እንደዚህ አይነት ሰው መኖር ራሱ ከሌላ ፕላኔት የመጡ አይነት ሰዎች ናቸው በየሰኩ ማለት ነው። በዚህም እቀማለሁ እጠጣለሁ፣ በዚህኛው አክራሪና እነሱ ግን በሃይማኖቶች አክራሪ ናቸው። በዚህኛው ጎን ግን የለም። ኦሬዲ ያው ምሳቃ ምናምን የምሰርቀው ነበርኩ ማለት ነው። የተለያየ ስራ ስለምሰራ ያው ብር ምናምን ማግኘት ጀመርኩ። ደሞዜም ሙሉ ለጫት ለምናምን መዋል ጀመርኩ። በቃ እሷ ሳስቸግራት አሁን መፍትሄው ምንድነው ወደ የተለያየ ኮንፈረንሶች ነው የምትወስደኝና በቃ ኮንፈረንስ ለኮንፈረንስ ያዞርኩበት የለም። ባይዘው ታሰርኩ ማለት እስር ቤት ገባሁ። በቃ አለቀልህ አለኝ። ኔጌቲቭ እንዳለ አስተምሮ ቆይ አምጣ ማለት የለም በቃ አለቀልህ ብቻ ነው። እሺ ይሄ በዚህማ አልቀበልም፣ አለቀልህ የሚባል ነገር የለም። እሺ የት ነው የምታመልከው ሲሉኝ አሁን የት ልበላቸው? የት ልበላ? የለም በቃ አይ ችግር የለም አመልካለሁ አልኳቸው። ከዛ ሲያበራለቴ አምባ መድኃኒቴ ስንቱን አሸነፍኩት ባንተ በጉልበቴ ስንቱን አሸነፍኩት ባንተ። ሻሎም ቅዱሳን፣ ከምንምና ከማንም በላይ በዘላለም ፍቅሩ የወደደኝን የዘላለም ሕይወት የሰጠኝን ዛሬም በፊታችሁ በብዙ ድል እንደመሰክር እድል የሰጠኝን ልዑል እግዚአብሔርን አመሰግናለሁ። አመስግኑልኝ። በመቀጠልም የጸለየልኝን ያስተማረኝን ከመንፈሳዊ ውድቀት አንስቶ አሁን ላለሁበት ደረጃ ያደረሰኝን መንፈሳዊ አባቴ ዳዲን አመስግኑልኝ። መንፈሳዊ አባታችንም እግዚአብሔር ለምድራችን በረከት አድርጎ ስለሰጠን የእግዚአብሔር ስም የተባረከ ይሁን። እናንተም በተከፈተ ልብ ስለምትሰሙኝ አመሰግናቸዋለሁ። ያው እንደሰማችሁት ስሜ ተስፋዬ ኤልያስ ይባላል። ወደዚህ ቤተክርስቲያን የመጣሁት ይሄም ኦልሞስት ወደ 3 ዓመት ሊሆን አካባቢ ነውና በዚህ ሂደት ውስጥ በጣም በርካታ ነገር ነው የሆነልኝ ማለት ነው። እና በጣም ብዙ ነገር ነው የሆነልኝ፣ ግን በዚች ጥቂት ደቂቃ ውስጥ የሁሉ ለመናገር ጊዜ ስለማይበቃ ጥቂቷን ብቻ አካፍላችኋለሁ ማለት ነው። ማለት በመጀመሪያ ከዚህ ቤተክርስቲያን ከመምጣቴ በፊት የነበረኝን አንዳንድ ነገሮች የህይወቴን ነገሮች ጥቂት ልበላችሁና ያው እኔ የተወለድኩት ከእናትና አባቶቼ ከጌታ ካልሆኑ ቤተሰብ ነው የተወለድኩትና ኢቭን አለመሆናቸው ብቻም ሳይሆን ጴንጤ የሚባለው ማህበረሰብ በእኛ አካባቢ የለም፣ ሰምተንም አይተንም አናውቅም ሰዎችም ማለት ነው። እና በጣም የኢትዮጵያ ጫፍ ላይ ወደ ሶማሌ ጠረፍ አካባቢ ነው ተወልጄ ያደግኩት። እዛ ላይ ይሄ ያልኳችሁ ኮሚኒቲ የለም በፍጹም ማለት ነው። ሰምተንም አይተንም አናውቅም ማለት ነው። ግን አንድ ጊዜ በሂደት ያው አካባቢ የስራ አካባቢ ስለነበረ ከተለያየ አካባቢ ይመጣሉና የተወሰኑ ሰዎችን ማየት ጀመርን ማለት ነው። እና የተወሰኑ ሰዎችን ስናይ ማለት እኔ በሃይማኖቴ አክራሪ ነበርኩ፣ በኖርማል በዛኛው ጎን አክራሪ ነበርኩና ሳያቸው መጽሐፍ ቅዱስ ይዘው አያቸዋለሁ አንዳንዶቹ ማለት ነው። ጓደኛ ምናምን የሆናቸው ሰዎች አሉ። ይገርመኛል ማለት እንደዚህ አይነት ሰው መኖር ራሱ ከሌላ ፕላኔት የመጡ አይነት ሰዎች ናቸው በየሰኩ ማለት ዲሲፕሊናቸው ምናምን። እኛ እንግዲህ በሁለት መንገድ ነው፣ አክራሪም ነኝ፣ በዚህ በኩል ደግሞ ያው አካባቢው በጫት በተለያየ መንገድ እንት ያለ ስለሆነ በዛም በኩል አደገኛ ነኝ ማለት በዚህም እቀማለሁ እጠጣለሁ፣ በዚህኛው አክራሪና እነሱ ግን በሃይማኖቶች አክራሪ ናቸው። በዚህኛው ጎን ግን የለም ኦሬዲ። ስለዚህ ይገርሙኛል እንዴት ይቻላል የሚል ማለት ነው። ምክንያቱም በጣም ሪሞት ነው፣ ሶማሌ ጠረፍ ነው፣ አስቸጋሪ ነው አካባቢውና ከዛ አንፃር እንዴት ይሆናል በሚል ይገርመኝ ነበርና ከዛ ከጊዜ በኋላ ወደ ዩኒቨርሲቲ ያው ጆይን ሳደርግ አጋጣሚ እዛ አካባቢ ያለ ዩኒቨርሲቲ ደረሰኝ። እዛው ዩኒቨርሲቲ ላይ በዶርም አካባቢ ላይ አሁንም እንደዚህ አይነት ሰዎች አገኘዋቸው በስፋት ማለት ነው። በስፋት ማለት ከተለያየ ቦታ ስለሚመጡ እኔ ያለሁት ዶርም ላይ በጌታ የሆኑ ሰዎች አጋጣሚ የተመደብኩበት ዶርም በስፋት አሉና ከዛ ሞር ስንቀራረብ ማለት እዚህ የዚህ ማለት ተፈጥሯዊ ሰው መሆናቸውን ማረጋገጥ ጀመርኩ። ማለት እንደዚህ አይነት ሰዎች ማለት ነው ከንግግራቸው ከምናምን ያው እኔ በጣም ተከራካሪ ነኝ፣ እከራከራለሁ ማለት በሃይማኖቴ በኩል በተለይ በክርስቶስ ኢየሱስ በኩል ያለውን ነገር በጣም እንከራከራለን። ያው እንተማመንም፣ ተጨቃጭቀን ነው የምንለያየው። ግን በዛም ጎን ጫትም ያው ለጥናት ለምን እንቀማለን። ያው እኔ ለመርኩ ነው ኦሬዲ አስቀጥየዋለሁ። እነሱ ግን ያው መዝሙር ይከፍታሉ፣ ከአብሬ በመዝሙሩም እያዳመኩ ያው ጫቱንም እንትላለሁ። በትምህርቱ ላይ ግን ማለት ትምህርታችን ላይ ግን
ያው አጋጣሚ ሆኖ እኛ የተሻለ እንባል ነው እዛ አካባቢ ያለ ነው። እንዲህ ያልን እያለ ያው ጨርሰን እንግዲህ ሁላችን ወደ የቦታችን ስንሄድ እኔም አጋጣሚ እዚህ አዲስ አበባ ለስራ ተመድቤ መጣሁ ማለት ነው። እና እዚህ አዲስ አበባ ስኖር በጣም ኑሮ ቻሌንጅ በጣም አጋጠመኝ። ያው ብቻዬን ነኝ እና ትንሽ ይከብድ ነበር። የቤት ኪራይ የተለያየ ላይፉ ያው እንደምታውቁት መጀመሪያ አካባቢ በጣም ቻሌንጅ ውስጥ ገብቼ ነበረ እና እኔ የተመደቡበት እዛው የምሰራበት መስሪያ ቤት ውስጥ በቃ መኖር አቅቶኛል ኦልሞስት ማለት ነው። ወደ እዚህ ከምሰቃይ ለምን ሄጄ ወደ እዛው ወደ ቤተሰቦቼ ጋር አልኖርም የሚል ሀሳብ ውስጥ እያለው አንድ እህት በጌታ የሆነች አንዳንድ ነገሮች ሰፖርት ታደርገኛለች እና እዛ አካባቢ ላይም በጣም ከመቸገር የተነሳ ያው ምሳቃ ምናምን የምሰርቀው ነው ነበርኩ ማለት ነው። ማለት ምሳቃ የዛችን እህት ምሳቃ የተወሰነ በልቼ አስቀርጬ እወጣለሁ ማለት ነው። ወደ ሱሴ ምናምን ሄዳለሁ እና ከሆነ ጊዜ በኋላ አወቀች እኔ እንደምበላ ማለት ነው። ከዛ ጨምራ ማምጣት ጀመረች ማለት ነው። ከዛ እንዲህ እያለን ጨምራ ማምጣት ሲጀምር ያው በጣም ተቃረም አንዳንድ ነገሮች እንትን እያልን እያለ ከዛ በፊት ማለት ለሷ ብዬ ጌታን ተቀበልኩ ማለት ነው። ያው ኦልሬዲ ሰፖርት አድርገኛለች ፋይናንሻሊ አንዳንድ ነገሮችም ያው በባህሪ በምን በቃ ወደድኳት። ኦልሬዲ ተጋባን ማለት ነው እሷና እኔ። ከዛ በፊት ግን ማለት በጣም ፋይናንሻሊ በጣም ችግር ውስጥ የመግባት የተነሳ ጎዳና ራሱ ማደር የተወሰነ ቀን አድር ያለው አንድ ቀን ከተከራየሁበት ቤት ስሄድ 7 ሰዓት ጠጥቼ ስሄድ ዝግ ነው ውሻም አለ። ተመለስኩና የኛ መስሪያ ቤት አካባቢ የእናት መስሪያ ቤት የሚባል አለና እዛ አካባቢ ላይ የሆነ አንድ ጫማ የማስጠርግበት ልጅ ነበርና እዛው እያደረ ነው ጫማ የሚጠርገው። እሱ ጋር አደርኩ እና እሱ ጋር ሳድር 7 ሰዓት ላይ ያው አስተኛኝ እዛው። ከዛ የሆነ ሰዓት ላይ ማለት ስነሳ 2 ሰዓት አካባቢ ሆኗልና በጣም ታክሲ ሰው ግርግር ነበረ። ከዛ እንዴት አድርጌ ነው ሰው ልጁ ደግሞ የለም ልጁ ለካስ ውሃ ላይ ያመጣ ሄዷል ለጫማ የሚጠርግበት ማለት ነው። ከዛ አፈርኩ። እንዴ አንደኛ ማቃቸው ሰዎች እዛ ሲገቡ ሲወጣ ያለውና ተረብቄ ከዛ ተነስ እንጂ የሥራ ቦታዬ እኮ ነው አለኝ ልጁ ማለት ነው። ከውሃ ቀርቶ ሲመጣ ተኝቻለሁ ማለት ተነሳውና ተነስ የሥራ ቦታዬ ነው ሲለኝ አረ እንዴት አድርጌ ልነሳ ሸፍነኝ አልኩት ማለት ታክሲ ምናምን አለ። ከዛ የሆነ የሚተኛበትን ብርድ ልብሶች ምናምን እንዲዘረጋጋልኝ ከዛ ቀስ ብዬ ሹልክ ብዬ እንትን አረጋግፌ ወደ ስራ ሄድኩ ማለት ነው። እና በጣም ሃርሽ ኮንዲሽን ውስጥ ገብቼ ነበር። ግን ያው እሷን ካገኘው በኋላ ያው ላይፍ ቀጠለ። የተወሰነ ፋይናንሻሊ ችግሬ የተወሰነ ተቀረፈልኝ። የባሰው ደግሞ መጠጣትና መቃም ምናምን ጀመርኩ። ምክንያቱም ፋይናንሻሊ ምንም አልቸገርም። ያው እሷ የተወሰነ ገቢ ነገር አላት ማለት የተለያየ ስራ ስለምሰራ ያው ብር ምናምን ማግኘት ጀመርኩ። ደሞዜም ሙሉ ለጫት ለምናምን መዋል ጀመርኩ። እንዲህ እያልኩ እያለ በቃ እሷ ሳስቸግራት አሁን መፍትሄው ምንድነው ወደ የተለያየ ኮንፈረንሶች ነው የምትወስደኝና በቃ ለኮንፈረንስ ያልዞርኩበት የለም ባይዘው ኢቭን ሐዋሳ ጭምር ሄጃለሁ። 2 ሐዋሳ ሄጃለሁ ማለት ነው። በቃ ማለት ያው ሚዲያ ላይ ስናይ እዚህ ቦታ ዛሬ በቃ 22 እስከ ምናምን እዚህ ቦታ ላይ አለ ሲባል በቃ እና እኔ ማድረገው ምንድነው ልክ ኮንፈረንሱ የምፈልገው ምንድነው እንዲደረግላል እንዲባል ብቻ ነው። እኔ ቃል መስማት አምልኮ የለምና ውጭ አይጠብቅና ልክ ጸሎት ሊባል ሲገባለሁ ቀስ ብዬ ሹልክ ብዬ ገብቼ ይጸለይልኛል እሄዳለሁ። ያው ለውጥ የለም ጭራሽ እንደውም በጣም ሌላ ችግር የጤና ችግር ምናምን እያጋጠመ መጣ። ሰው እንዲህ ያደርግ እያለ መጨረሻ ላይ አንድ ቀን ቀጨኔ ችሎት አካባቢ ከዚህ ለወንጌል ስርጭት የሄዱ ልጆች ሴትና ወንድ አገኙኝ። ችሎት አካባቢና ወንጌል ማለት ልንመሰክርልህ ነው የምስራች ልነግርህ ነው ምናምን ሲሉኝ አይ በጌታ ነኝ አልኳቸው። የቸኩ የስራ ስለቸኩ በጌታ ነኝ ስላቸው እሺ የት ነው የምታመልከው ሲሉኝ አሁን የት ልበላቸው? ያው በጣም ብዙ ኮንፈረንስ ነው ቢሄዱና የት ልበላ የለም በቃ አይ ችግር የለም አመልካለሁ አልኳቸው። ከዛ ያው ገባቸውና ስልኬን ያዙ። ልክ ሰኞ ቀን ነው እና ማክሰኞ የሆነ ሰዓት ላይ ደወሉልኝ። ያው እና ማለት በኃላፊነትና ቦታ ላይ ያለሁት የአንድ ወረዳ ስራ አስኪያጅ ነበርኩና ያን ወቅት ማለት ነው። ልክ ከዛ ደብሮኝ ነበረ በሆነ አንዳንድ ጉዳዮች። ከዛ ደወሉልኝና ማክሰኞ በቃ 11 ሰዓት ላይ ና ምናምን አሉኝ። ቦታውን ነገሩኝ። መጣሁ። ልክ ስመጣ ገብቼ
ሳየው ምንድነው አውቀዋለሁ ይሄን ቸርች የመሰለኝ ቸርች አልመሰለኝም። ሁሉም ሰው ደብተር ምናምን ይዞ ማለት አሳልፈዋለሁ፣ ግን የተወሰነ አይና አሳልፈዋል ነበር ቤት ማለት ነው። እንትን ነው የሚመስለኝ ማለት የሆነ ትምህርት የሚሰጥበት ቴዎሎጂ ምናምን እንትን የሚመስለኝና ቸርች አይመስለኝም። እና ሁለተኛ ደግሞ የኤክሰለንሱ ምናምን ሳየው እዚህ ሀገር ማለት ያለ አይመስለኝም ነበር። እና ውጭ ሀገር ኤሮፓ ወር አሜሪካ ያለ እና ሰዎቹ ግን ኢትዮጵያዊ ያው በጣም ያው ማለት ምቾት ምናምን ያላቸው ሰዎች ነው የሚመስለውና ልክ ስገባ አጋጣሚ እዛ አካባቢ የተቀመጥኩት በጊዜ ነው የመጣሁት። ሳይው ደነገጥኩና በቃ ማለት በቲቪ ያየሁት ቸርች ነው የመጣሁት ማለት ነው አልኩና፣ ግን አሁንም የቸርች ነው ትምህርት ቤት ነው ሁሉ ደብተር ነው የሚያዩና፣ ቆይ እስቲ መጨረሻቸው ላይ ያለው አልኩና ልክ ዝም ያው ተጀመረ። በዛን ሰዓት ሲሰበክ የነበረው በክርስቶስ ስላለን መልካም ነገር በሚገባ ትረዳ ዘንድ የሚል ዳዲ ይሄን ትምህርት ነበር የሚያስተምር የነበረው 2015 ማለት ነው መጨረሻ አካባቢ ነው። ልክ እንደዛ ሲል እኔም ዋናው ጥያቄው በክርስቶስ ጉዳይ ነው ማለት በዚህኛውም አክራሪ ነኝ ስከራከር በክርስቶስ ጉዳይ ላይ ነው እና ለኔ የነገረኝ ነው መሰለኝ ማለት በሚገባ ትረዳ ዘንድ በሚገባ ስላልተረዳው ነበርና ትምህርቱ ያው ሲያስተምረን በጣም ብዙ ነገሮች ነው እየተራገፉ የነበሩት እና ተካታይ ትምህርት ስለነበረ በጣም በደስታ ቀጣይ ለመምጣት እሑድ ለመምጣት ማክሰኞ ለመምጣት በቃ እንደ ሱስ ነው የያዘኝ እንትኑ ስለማውቀው ልክ ማክሰኞ ሲደርስ ከዛ እንደዛ መማር ጀመርኩ። በቃ የትምህርት ጥማት ነበረብኝ። ያው እንዳልኳችሁ እኔ ኮንፈረንስ ነው እንጂ ትምህርት አላውቅም። ከዛ ደብተሬን ይዤ መጣሁ፣ እኔም ተቀላቀልኩ ማለት ነው። መጽሐፍ ምናምን ጀመርኩ። ከዛ ፋውንዴሽን ሪስቶሬሽን ተመዘገብኩ። ከዛ ፋውንዴሽን ቀጠልኩ። ሁሉ ነገር እየተማርኩ እያለ ያው እንዳልኳችሁ የምሰራበት በመንግስት ኃላፊነት ቦታ ወረዳ አካባቢ ላይ ነውና ከዛ ምንም መማር አልቻልኩም። ያው ስብሰባ ምናምን በጣም ይበዛል እና ኢቭን በጣም ሱስ ከመያዝ የዚህ ትምህርት ስብሰባ ስልክ እንደተደወለ አድርጌ ሄሎ እያልኩ ወጥቼ ነው እዚህ መጣው እና ማለት ስብሰባ ውስጥ ሰዓቱ ሲደርስ ምንም ማድረግ አልቻልኩም እና የሆነ ወይም ሰው መጥሪያ ያደርግና ሄሎ ብዬ ወጣለሁ። በዛው እዚህ እመጣለሁ፣ ትምህርቴን እማራለሁ። አንዳንዴ ደግሞ እዚህ ከደረስኩ በኋላ ይደውሉኛል፣ አስቸኳይ ነው በቃ ምናምን ሲባል ያው ትቼ እሄዳለሁ። እንዲህ እያልኩ በጣም በስቃይ ውስጥ በቃ እሑድን ማምለክ አልቻልኩም። ማክሰኞም ኢቭን ፋውንዴሽን አንድ በተለይ ሊጀምሩ ማለት መሀል ላይ እመጣለሁ፣ ሳልጨርስ ነው የምወጣው አብዛኛው ትምህርት እና በቲቶር ነው ምናምን ነው አንዳንዶችን የተማርኩትና በጣም ስቃይ ውስጥ እያለሁ ያው መውጣትም ፈለኩ። ከዛ ግን ደሞዙ ደግሞ ትንሽ አጓጓኝና አይ ቆይ ትንሽ ሊዮ ምናምን ስል ከዛ እነሱ አባረሩኝ ጭራሽ። ያው በእኔ ችግርም ቢሆን ተባረርኩ። ከተባረርኩ በኋላ ምንም አልመሰለኝም ባይዘው እና ደሞዜ እታች 3 እጥፍ ነው የቀነሰው። ያው ማለት እስከዛ ስባረር የሆነ ደረጃ ነው የምትገቢውና 3 እጥፍ ሲቀንስ ከዛ በቃ ትንሽ አዘንኩ። ግን ብዙም ምንም አልመሰለኝም። ለምን የተማርኳቸው ትምህርቶች በጣም አቅም ሆነውኛል። የሆነ ነገር እንደሚቀለበስ እርግጠኛ ነኝ። ያው ከዛ ምን ሆንኩ ደሞዜ እንደዛ ሲቀንስ በቃ ትንሽ ብር ናት። አሁን ስለ የብልጽግና ቁልፎችም ስለተማርኩ ስለመስጠትም በቃ በሷ ቴስት ላድርጋ ፈቱንኝም ሳይሚል እግዚአብሔር እሺ ልስጥና ልፈትን ብዬ ትንሽ ናት ብሰጥም ባልሰጥም ብዙ ቫልዩ አይሰጥምና ሰጠው መስጠት ጀመርኩ። ልክ የዛን ቀን የመጀመሪያ የአስራቴን ስሰጥ ዳሪ ምን ብሎ ነው ከዚህ የባረከን ደሞዛችሁ አስራታችሁ ይሆናል የሚለው ቃል በጣም በቃ ያ በረከት ኦልሞስት በቃ እንዲህ ይሆናል ብዬ ከወጣው በራሱ ሂሳቡን ሰራሁትና እና አሁን እኔ ባለበት ሁኔታ በፍጹም ሊሆን አይችልም ማለት እኔ ማለት ያሰብኩት እንዴ ደሞዜ አስራቴማ አይሆንም ብዬ በጣም እንትን ብዬ ነበረ። ከዛ መስጠት ጀመር። የሆነ ወር ላይ የሆነ ገቢ ሲደረግ ሲጨምር 1 አመት ባልሞላ ውስጥ ያ ያልኩት ደሞዜ ያ ሲቀንስ የቀነሰው ደሞዜ ዛሬ 10 ይሆናል። እሱ ብቻ አይደለም እነሱ ሲያባሩኝ የነበረው ማለት ኃላፊነት የነበርኩት ያለው ደሞዝ የነበረው አሁን ላይ ደግሞ የነሱ 4 እጥፍ ማለት ነው። ያኛውን 4 እጥፍ በጣም የሚገርመኝ
የሚገርመኝ እነሱ በ3 እጥፍ አወረዱኝ፣ እኔ ደግሞ በ4 እጥፍ በለጥኳቸው ማለት ነው። ከዛ ሌላው ደግሞ በዚሁ ላይ ያለው ታሰርኩ ማለት እስር ቤት ገባው እና ያው መታሰር ማለት ቀላል አይደለም። ፊዚካሊም ማለት አይምሮአችሁም ጭምር የሚታሰረው ምንም ማሰብ አይችልም። የታሰረ ሰው ያውቀዋል። ከታሰረ ምንም ማሰብ አይችልም። ስለ መውጣት ብቻ ነው። መውጣትም ራሱ ከባድ ነው ማለት ያው አስቸጋሪ ነው። ያው ሰው ማለት በተለያየ መንካው እና ልክ የሆነ ሰው ኔጌቲቭ ነገር ነግሮኝ ነበር እዚህ ቸርች ላይ ማለት ነው። ማለት ኮንፈረንስ እያለው ኮንፈረንስ ሄድ የሚያበረታታኝ የነበረው እንደ መንፈሳዊ አባቴ ነው የምጠቀመው ልጁ ማለት ነው። መንደር ውስጥ ማለት እንት ይለኛል ዛሬ እዚህ ሄድኩ ምናምን ስለው ምን በምን ተባረክ እንደዚህ ተብያለሁ፣ በቃ አንተ እንደዚህ ሆንክ ትሆናለህ ይለኛል እና በጣም በቃ ያበረታኛልና አንዱ እሱ ነው ኮንፈረንስ እንዴት የሚያደርገኝ ሰሚ ያበረታኝ ማለት። ከዛ የሆነ ቦታ ላይ አግኝቼው እንዴት ነው ህይወት ምናምን እንደዚህ የክብር ህይወት የሚባል ቸርች ነው እንደውም እኔ እዛ ብጋብዝ ምናምን ስለው የት የክብር ህይወት ፓስተር ተደረገ በቃ አለቀልህ አለኝ። ኔጌቲቭ እንዳለ አለቀልህ ምናምን። እሺ አንተ አስተምሮ ቆይ አምጣ ማለት እስቲ የትኛው አስተምሮ ከመጽሐፍ ቅዱስ አንፃር ትክክል አይደለም እስቲ አምጣና እንወያይ ስለው የለም በቃ አለቀልህ ብቻ ነው። እሺ ይሄ በዚህማ አልቀበልም አለቀልህ የሚባል ነገር የለም። ከዛ ልክ በዛ ታይም እንደዛ ባለኝ ታይም የታሰርኩትና ያ ነገር እንትን አለብኝ ትንሽ ይሄ ነገር ምናምን አልኩና ከዛ ልክ እንደዛ ሲል ከዛ ልክ ማክሰኞ ሐሙስ ነው የወሰዱኝ። ከዛ በጣም በቃ ተኛው ተናደርኩ ምናምን እንዴት እንደዚህ አይነት በረከት ውስጥ ገብቼ ተመልሼ እስር ቤት ብዬ ከዛ ልክ እዚህ የአማኝ ስልጣን ፋውንዴሽን ሐሙስ ነው የምንማረውና ሁለት ክፍል ተምሬ 3ኛ ሳምንት እሱ የተማሩ ናቸው። እኔ ደግሞ እዛ እስር ቤት ነኝ ያለሁት። ከዛ አስተማሪያችን ምን ብሏል? ይህን የአማኝ ስልጣን ኤክሰርሳይዝ ማድረግ አለባቸው። ይሄ ማለት በተግባር የሚገለጽ ነው እንጂ ዝም ብሏል። ከዛ ትዝ አለኝ ማታ ላይ እና ኤክሰርሳይዝ ማድረግበት ዘራይት ፕሌስ አገኘሁት አልኩ በቃ እና በጣም ከዛ ያው ሁሉም ይሰበሰብና ይጸልያል ማታ ላይ ማለት ነው። ከዛ እኔ በልሳን ትስል ከዛ መጨረሻ ላይ አንዱ ምንድነው የምትለው አልገባኝም ማለት እንዴ አንተ የራስህ ጸሎት ጸልይ ምን እንደሆነ የኔ ነው ለካስ የሚያዳምጠው ሰው መጨረሻ ላይ ከዛ በቃ ልቤ ሞላ። እንደውም ማለት ስለመሸ ነው እንጂ አሁን መውጣት አለብኝ ብዬ ነበር ያሰብኩት። ኦልሬዲ መሽቷል። ስለዚህ ከዛ አርብ ደግሞ የመስቀል በዓል ስለነበረ ያው ዝግ ነው፣ ፍርድ ቤት ዝግ ነው። ስለዚህ አርብም በቃ ዋልኩ ማለት ነው። ስለዚህ አሁን ሳስበው ቦታውን ይሄንን እስር ቤት አናካዞ ማድረግ አለብኝ አልኩ። ምክንያቱም ስትታሰሩ ባይዘው እንትን አይደለም አይመሽም፣ በጣም ነው የሚረዝመው እና ስቃይ ነው። በቃ አንድ አይነት ሰው ነው የምታየው፣ አንድ አይነት ነገር ነው። በቃ በጣም ነው የሚሰቃይና አርብ ግን በጣም አነሰችብኝ ማለት ያልቅብኝ ደረሰ። በቃ የዚህ ስለ ጌታ ኢየሱስ እነግራለሁ እዚህ ጋር እንዲያምን እዛ ጋር አዳኝ እሱ ብቻ መሆኑን እዚህም እነግራለሁ እና ግን በጣም ጊዜ አጠረኝ። ያው በቃ መሸ። ቅዳሜ ደረሰ። ቅዳሜ ደግሞ እስከ 6 ሰዓት ስለሚሰሩ ፍርድ ቤት ቀረብኩ። በቃ እዛ ዳኛ ወዲያው ነው አሁን ቶሎ ይውጣ አለ። ወጣው። እሁድ ደግሞ በሌሊት እዚህ ለአምልኮ መጣሁ ማለት ነው። ሀሳቤ እሱ ነው። እሁድ እዚህ መድረስ አለብኝ የሚል ነው። እሁድ ማምለክ በቃ ሐሙስ አልፎኛል። ፋውንዴሽን 2 ችግር የለውም። ያው እዛው ኤክሰርሳይዝ ፕራክቲስ ወጥቼበታለሁ። እዚህኛው ደግሞ መጥቼ እሁድ እዚህ ማምለክ አለብኝ ብዬ እቅድ አቅጄ ነበር ማታ ማለት ነው። ሐሙስ እሁድ የክብር ቤተክርስቲያን አብሬ ከቅዱሳን ጋር አመልካለሁ አልኩ። ልክ እንዳልኩትም እግዚአብሔር ረድቶኝ ያው እዚህ መጣሁ አመለኩ ማለት ነው። በጸሎት የሆነልኝ ደግሞ ያው ተመዝግቤ ተመዘገብኩ። ያው ለጸሎት እዚህ ቀረብኩ እና ስቀርብ አንድ ሰው የሆነ 1.5 ሚሊዮን ብር ሰጥቼው የባለቤት ዘመድ ነው ሊመልስልን አልቻለም። 2 ዓመት ምናምን ሞልቷል። ከዛ ተው ነው በቃ ሰውየው ሀብታም ነው፣ ክፍለ ሀገር ነው። በቃ እያለው በቃ ሲከለክለን አዘንጉና በቃ ምን እናድርግ ብለን ተው ነው። ከዛ እሱን እና ስለ እናቴ ጌታ እንድትቀበል ጸሎት። ምክንያቱም ሰው እዚህ ምድር ላይ ኖሮ ምንም ነገር ኖሮት ጌታ ምንም ማለት በጌታ ካልሆነ ዋጋ የለውም። የዜሮ ድምር ማለት ነው። ዜሮ ድምር በቃ። ስለዚህ እሷ ያው እዛ አካባቢ ላይ ጥሩ የምትባል እናት ነበር ያለችን፣ ግን ጌታን ስላልተቀበለች ደግ የምትባልና ግን ምን ዋጋ አለው።
ይሄንን ጸሎት ተመስግቤ መንፈሳዊ አባቴ ያው ጸለየልኝ። ይሄን ጉዳይ ርዕስ ተናገርኩ፣ ጸለየልኝ። ግን እቺን ብሩን ረሳሁት። ምክንያቱም ውስጥ የፈራ እንዴት ስለ ብር ጠይቃለሁ? አሁን ጌታ ማለት ዋናውን አጀንዳ ትቼ ብር ይጸለይልኝ ብዬ ስል ከዛ ከወጣም በኋላ ሲመዘገብ ተናደርኩ። አይ ማለት ብሩን መንገር ነበረብኝ ስል አይ ልጅቷ ምን አለችኝ? ችግር የለውም ይጻፈልህ አለችኝ። ግማሽ ሚሊዮን ብር ሰው ሰጥቼ ተከልክያለሁ ብዬ ማለት ነው። እና እንዲመልስልኝ ብዬ ጻፈችው። ሰውየው ከዚህ በፊት ስንደውልለት ማያነሳው ሰውዬ ማለት ስንደውልለት አይነሳም። እና አንድ ቀን ብዙ ሚስኮል አየሁ። እንዴ ሰውዬ ተሳስቶ ነው እንደደወለው ብዬ ከዛ ስደውልለት አካውንት ላክልኝ አለኝ። እናቴም እንደዚሁ መጣች ማለት ታማ መጣች። በጣም በዛ የምትኖርበት አካባቢ ላይ ሕክምና ምናምን ተደረገላት። በጣም ብዙ ቦታ ተገደች፣ ብዙ መድኃኒት ሰጥታ፣ ግን በሽታዋ እየባሰ በጣም ደክማ እዚህ መጣች። እዚህ ስትመጣ ደክማ ያለኝ አማራጭ እዚህም የተወሰነ ያሳየዋት የተወሰነ ነገር ሰጧት፣ ግን በቃ ብዙም ሊሻላት አልቻለም። ስለዚህ አሁን ተመዝግቦ ምናምንም ስለሆነ ጊዜ ስለሚፈጅ አጋጣሚ ምንድነው ጌታን ያው ይሄ ሀሳብ አልመጣልኝም ነበረ ማለት ጌታን መቀበል አልመጣልኝም። ምክንያቱም ህመሜ ላይ ነው ፎከስ ያደረኩት ህመሟ እንዲሻላት። ስለዚህ እንዴ ጌታ መቀበል ተቀብላ ትወጣለች አብሮ ያው በሽታው ይሄዳል ብዬ ነገርኳት። ማክሰኞ ማታ ጌታን የሚቀበሉ ሲባል ወጣች፣ አስወጣት። ያ እምቢ ብላ ነበረ። እዚህ ያሉ ቅዱሳን በግድ እንትን ብለዋት አመጧት። ያው ያመማትም ስለነበረ ከዛ ጌታን ተቀበለች። ያው ነግሬያታለሁ። እጇን አንስታ ጌታን ተቀበለች። ከዛ ልክ ከወጣም በኋላ ማታ ላይ ምግብ መብላት ጀመረች። ከዛ በማግስቱ ወደ ስራ አለኝና ስራዬ እንዳይበደል መሄድ አለብኝ ብላ ሄደች ወደ አገሯ ማለት ነው። እና አሁን ስደውላት በሽታ ኢቭን ከዚህ በፊት የነበረባት ክሮኒክ ኬዞች አሉ። አሁን እንደ ደም ግፊት ምናምን እሱም ጭምር ሄዷል። ይሄኛው ያኛው ሄዷል። እሱ ብቻ አይደለም ማለት ኪሳራ ምናምን ስትሰራ ምናምን ብዙ ጊዜ ከሬም ትፈልጋለች እየደወለች ማለት ነው። አንድ የተወሰነ ነገር አምጣልኝ ትሰራለች። ግን ያው በክፍለ ሀገር እየሰራች ከሬ መጠየቅ በጣም እንትን ነው። ግን ያው እናትና ትሰጣለች። ግን ያኔ በኪሳራ ውስጥ እያለች አሁን ምን ውስጥ የከተትከኝ ማለት በሚገርም በረከት ውስጥ ማለት ነው። ትርፋማ በጣም ሆና የት ነው የወሰድከኝ አለች። የት ነው የወሰድከኝ እና ሁሌ በቃ ትመሰክራለች። ስደውል ምንድነው የት ነው የወሰድከኝ? በቃ ነገሮች ሁሉ ስራው ሁሉ ይቀላጠፋል። በበረከት ኪሳራ የሚባል አይታማታል። እና በጣም እግዚአብሔርን አመስግኑልኝ። በመጨረሻም እኔ አሁን የምሰራበት አካባቢ ላይ አንድ ቀን መንፈሳዊ አባት ሄዳዲ የሆነ ሕክምና ማዕከል ላይ ነበረ መጣ እዛና ያው እኔ ያየሁት መኪናውን ነውና መኪናውን አይቼ ማለት የመንፈሳዊ አባቴ መኪና ምን ይሰራል እዚህ ማለት ተጠራጣሪ የተለያየ መኪና ሌላም ሰው ይኖር ስለሚችል ግን ውስጤ የሱ ነው የሚል ነገረኝ። ከዛ ሄድኩ አየሁት መኪናውን አይ የሱ ነው ማለት አለበት አልኩ እና ዞር ስል ከአንድ ከእግዚአብሔር ሰው ጋር አብሮ ወደ ድንገተኛ ክፍል ይሄዳል ማለት ቶቶሎ ነው የሚሄደው። ተከትዬ እኔም ቶቶሎ ሄድኩ። በቃ እና አሁን ያው እዛ ቦታ የምትመጣው የሆነ ሰው ለመርዳት ወይ ለመጸለይ ወይ የሆነ ነገር ለማመቻቸት ነው እና እኔም ማግዘው ነገር ካለ በምሰራበት ኤሪያ ላይ ማግዘው ነገር ካለ ብዬ ነው ቶሎ የሚሄደው። ግን እሱ ብቻ አለም ውስጤ የሆነ ነገር እንደሚሆን ደግሞ አመንኩ ማለት ሳየው በቃ የኔም ነገር የሆነ ነገር ይቀየራል እዚህ ያለው ችግር ቢያምን። ከዛ አገኘሁት እዛ ክፍል። ከዛ ያው ነገሮቹ ተስተካክለው ነበረ። ቀድሞ አንዳንድ ነገሮችን አስተካክለው ነበር። እኔም ብዙ የሚረዳው ነገር የለም። ከዛ አብረን እስከ መኪናው እስከሚገባ ድረስ አብረን ሄድና ጠይቆኝ ነበር። ምንድነው የምትሰራው? ይሄ ነው የምሰራው አልኩት። ከዛ ያው ልክ መኪና ሊገባ ሲል ባረከኝ። አንተ እዚህ አትሆንም አለኝ። ታርጋ አለ ብሎ የበረከት ቃል አወጣልኝ። በወር ነው ከምናምን አካባቢ ላይ ማለት እኔ አዲስ ነው እዛ ሄድኩት። በሚገርም ሁኔታ ከፍ ብዬ የስራ ፕሮሞሽን አግኝቼ ከፍተኛ ቦታ ለእኔ በጣም ከፍተኛ ቦታ ብዬ ማስበው ቦታ እና የገባሁት ይሄ እሱ በጸለይ ልጽሮ ስለሆነ ቴንክ ዩ ፎር ዛት። ያው ቅድም እንዳልኳችሁ በ2015 ነው እዚህ የመጣሁት። ልክ የሁለት ዓመታችን ሊታወጅ ሲል ነው የመጣሁት። በሁለት ዓመቴ ላይ
ብዙ ነገር አመለካከት ችግር ያለብኝ የግንዛቤ ችግር ያለብኝ የተራገፈልኝ ማለት ነው። ልክ በመስፋት ዓመቴ ቅድም ያልኳችሁ በጣም ብዙ በረከቶች አሁን ጊዜ የለም ያው ለመንገር በጣም በብዙ በረከት ውስጥ ገባው። አሁን ተነስቶ የማብራት ዓመታችን ላይ ደግሞ የአገልግሎት ትምህርት እየተማርኩ ነው። ስለዚህ ቀጣይ ደግሞ እያገለገልኩ አበራለሁ ማለት ነው። ስለዚህ ሰው የመጨረሻው እዚህ ምድር ላይ ሲኖር እግዚአብሔር ማገልገል ስለሆነ ስለዚህ ይሄ ዓመት የኔ ትክክለኛው ዓመት ነው ማለት ነው። ተነስቼ የማበራበት ዓመት በምን እያገለገልኩ ማለት ነው እግዚአብሔር እና እግዚአብሔርን አመስግኑልኝ። መንፈሳዊ አባቴንም በእውነት ስለሚረዳኝ በትምህርቱ ስለሚያጽናናኝ እግዚአብሔር ይስጥልን። ስላዳመጣችሁ እናንተንም አመሰግናለሁ። ቴንክ ዩ